ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች የፕሮግራማችን ቤተሰቦች፣ ይህ አብዲራዋ ቲዩብ ነው። ፕሮግራማችን ላይክ በማድረግ እንድትጀምሩ፣ አዲስ የሆናችሁ ሰብስክራይብ በማድረግ ለዚህ ቻናል ቤተሰብ እንድትሆኑ፣ እንዲሁም ይህንን ፕሮግራም ከሀገር ውጭ ብታደምጡ የቻናላችን ተከታታዮች በሱፐር ስቲከር፣ በሱፐር ቻት፣ በሱፐር ታንክስ ድጋፍ እንድታደርጉ በአክብሮት እየጋበዝን በዚህኛው ፕሮግራማችን እንግዲህ ትኩረት የምናደርገው ቅዳሜ ምሳ ሰዓት ስለተደረገው የኖቲንጋም ፎረስት እና የቼልሲ ጨዋታ ዙሪያ ይሆናል። በሲቲ ግራውንድ አስደናቂ ውጤት የተመዘገበበት የቼልሲ ግሩም ሁለተኛ 45 የታክቲክ ብልጫ፣ የተጫዋቾች ለውጥ፣ በርካታ ተጫዋቾች በጉዳት ባልተሰለፉበት ባልነበሩበት ጨዋታ አሰልጣኙን ጨምሮ ኤንዞ ማሬስካ ታች ላይ ሆነው ቡድናቸውን ሳይመሩ ከህዝብ መሃል ሆነው ጨዋታውን እንዲመለከቱ በመጨረሻ ጨዋታ ሊቨርፑልን 2-1 በሜዳቸው ባሸነፉበት ጨዋታ እንግዲህ ከደጋፊው ጋር ያስተሳሰረውን ሴሌብሬሽን ባሳዩበት ወቅት አንቶኒ ቴይለር በሁለተኛ ቢጫ ካርድ ከሜዳ ኤንዞ ማሬስካን ማስወገዳቸውን ተከትሎ የትናንትናውን ጨዋታ በቅጣት ነበር የጀመሩት። ቲማቸውን መምራት አልቻሉም ነበር። እንደ ኖቲንጋም ፎረስት ጫና ከተመለከትን፣ እንደ ቼልሲ ወቅታዊ ሁኔታ ከተመለከትን የጨዋታው ሚዛን ለሁለቱም ክለቦች ተመሳሳይ ነበር። ነገር ግን በተጫዋች ጥራት ለዚህ ጨዋታ ለመዘጋጀት ኖቲንጋም ፎረስት ከቼልሲ የተሻለ አማራጭ ነበረው። ቼልሲ በተከላካይ ስፍራ ያጣመራቸው ተጫዋቾች እንኳን በመጀመሪያ ደረጃ የ19 ዓመቱን አቼፖንግን፣ ቻላባን ባለፈው ጨዋታ በቀይ ካርድ ምክንያት ያልተሰለፈውን፣ በአማካይ ስፍራ ሁለት የቡድኑ ቋሚ ተጫዋቾች ከ50 ጨዋታ በላይ አብሮ በጋራ የተጫወቱ አስደናቂ ጥምረት እያመጡ የሚገኙት ሁለት የላቲን አሜሪካ ተጫዋቾችን በጉዳትና በፊትነስ ምክንያት ባልተጠቀሙበት፣ በፊት መስመር በኩል በርካታ ተጫዋቾች በተጎዱባቸው ስብስብ ውስጥ ሆነው ግን ሲቲ ግራውንድ ፈታኙ ስቴዲዮም ጠንካራው ኖቲንጋም ፎረስት በወቅታዊ ብቃት እየታማ ሊጉን ያለፉትን 5-6 ጨዋታ በአንጅን ፖስቴኮግሉ ወጥ የሆነ ብቃት ባያሳይም፣ ነገር ግን ኖቲንጋም በሜዳው ፈታኝ ክለብ መሆኑ ይታወቃል። ቼልሲ በእነዚህ ሁሉ ችግሮች እና የተጫዋቾች ጉዳት፣ በርካታ ውስጣዊ ጉዳዮች ባልተፈቱበት፣ የተጫዋቾች የፊትነስ እና የአጭር ጊዜ ሪካቨሪ፣ በተለይ ክለቡ 8 ሰዓት ተኩል ነበር ጨዋታውን ያደረገው። ከላቲን አሜሪካ የመጡ ተጫዋቾች የመጨረሻ ትሬኒንግ እንኳን የሰሩት አርብ ምሽት ነበር። እነዚህ ሁሉ ጉዳዮች ባሉበት ስብስብ ውስጥ ሆኖ ግን በነዛ ወጣት ተጫዋቾች ቼልሲ ለቀጣይ 10 ዓመት የእንግሊዝን ሳይሆን የዩሮፒያን እግር ኳስን ዶሚኔት ለማድረግ በተያዘው ፕሮጀክት ውስጥ ግን የኤንዞ ማሬስካ የታክቲክ የበላይነትና ውጤት የመቀየርና ጨዋታን ለመቀየር የሚጠቀሙበት ደቂቃ አፋጣኝ ምላሽና ፈጣን ውሳኔ ትናንትናም ባለድል አድርጓቸዋል። ምሳ ሰዓት በተደረገ ጨዋታ አስደናቂ ውጤት፣ የ3-0 ድል፣ ክሊን ሺት ቼልሲ ጠብቆ የወጣበት ጨዋታ ነው። ይህንን መዘንጋት የለብን። አቼፖንግ 49ኛ ደቂቃ ጨዋታው በጀመረ ሁለተኛ 45 ቼልሲን ቀዳሚ ያደረገ ግሩም ኳስ ከፔድሮ ኔቶ የተሻገረለትን ኳስ ጨዋታው ቀጥሎ በ3 ደቂቃ ልዩነት ፔድሮ ኔቶ ለዚህ ጨዋታ እንደው የመግባቱ እድል በጣም ጠባብ እንደነበር አርብ ምሽት ስንሰማ የነበረው ከፖርቱጋልና ሃንጋሪ ጨዋታ የማች ፊትነስ ችግር እንዳጋጠመው ስንሰማ የነበረው ተጫዋች እንግዲህ ከቅጣት ምት በግሩም ሁኔታ አስቆጠረ። ጨዋታው ሊጠናቀቅ የተወሰኑ ደቂቃዎች ሲቀሩት አምበሉ ሪስ ጀምስ የጨዋታው ልዩነት የነበረ ይህን ወጣት ስብስብ ከኋላውኑ ሲመራ የነበረ አስደናቂ ሌላ ጨዋታ፣ ይሄ በቼልሲ በኩል መነሳት ያለበት አስደናቂ ብቃት ነው። በርካታ ነጥቦች እናነሳለን። ነገር ግን ተጋጣሚ ኖቲንጋም ፎረስት እንግዲህ ባለቤቶቹ እንደምታውቁት ጠንካራ ውሳኔ፣ ፈጣን ውሳኔ በማስተላለፍ እና እግር ኳስ ውስጥ ትዕይንት የሆኑ ባለቤት ናቸው። እንደምታውቁት ማሪናኪስ፣ ኢቫንጌሊስ ማሪናኪስ እንግዲህ የሚያስገርሙ ባለቤት ናቸው። ለእግር ኳስ ያላቸው ፍቅር ይታወቃል። ነገር ግን አንዳንድ ውሳኔያቸው ላይ አግሬሲቭ እና
ይሄ አምባገነንነት ይስተዋል ነበር። በተለይ ኑኖ ስፒሪቶ ሳንቶስ ላይ ያንጸባረቁት ባህሪ ተገቢ አልነበረም። የአሰልጣኙ ምላሽ በተመሳሳይ ተገቢ አልነበረም። ይህን አሰልጣኝ ለማሰናበት ምክንያትና ጊዜ እየጠበቁ ነበር። ልክ የመጀመሪያው ዙር ኢንተርናሽናል ብሬክ እንደመጣ የመጀመሪያ ውሳኔያቸው የነበረው ኑኖ ስፒሪቶ ሳንቶስን ከቦታው ላይ ማሰናበት ነው። የክለቡን ብራንድ ስም ክብር ባለመጠበቅ እንጂ ውጤት አልነበረም። ኖቲንግሃም ፎረስት አስደናቂ አጀማመር ነው ያደረገው በዘንድሮ የውድድር ዓመት። ለክለቡ ባለቤት ቅርብ የሆኑ የዘር ሐረግ ግንዳቸው ከግሪክ የሚነሳው አንጅን ፖስተኮግሉን ለማምጣት ከአምና ጀምሮ ፕላን የነበራቸው ማሪናኪስ እንግዲህ ጊዜው አሁን ነው ብሎ ወስነው አንጅን ፖስተኮግሉን ቀጠሩ። ከዛም በኋላ ኖቲንግሃም ፎረስት ጨዋታ የሚባል ነገር አሸንፎ አያውቅም። ላለፉት 8 ጨዋታ 2 አቻ 6 ሽንፈት። አሰልጣኙን የትናንትናውን የሲቲ ግራውንድን በሜዳ ያደረጉትን ጨዋታ እንደተጠናቀቀ 17 ደቂቃ ብቻ ነው የፈጀው ክለቡ ስቴትመንት ለማውጣት በቀጥታ የአሰልጣኙን ስንብት ይፋ ለማድረግ። በጣም የሚያስገርመው በትዊተር ገጻቸው የጨዋታውን ውጤት ከጻፉ ከ19 ደቂቃ በኋላ ከአሰልጣኙ ጋር መለያየታቸውን ነው ይፋ ያደረጉት። እንደውም በጨዋታ ያስተዋልነው አንድ ጉዳይ ነበር። 68ኛ ደቂቃ ላይ በዕለት ትናንትና ስንመለከት ካሜራው ከረፍት በፊት ማሪናኪስ የተቀመጡበትን ፖዚሽን አምጥቶ ሲያሳይ ነበር። ባዶ ነበር ወንበራቸው። አሰልጣኙ 68ኛ ደቂቃ ላይ ሜዳውን ለቆ ወጥቷል። ሜዳውን መልቀቃቸውን ተከትሎ የዕለቱ የጨዋታ አስተላላፊ ይሄ ጨዋታ በዚህ ውጤት የሚጠናቀቅ ከሆነ ተጨማሪ ግቦችን ኖቲንግሃምም ሊያስቆጥር ይችላል፣ ቼልሲ ኖቲንግሃም ላይ ሊያስቆጥር ይችላል። ግን በሽንፈት የሚጠናቀቅ ከሆነ አትጠራጠሩ፣ ሳፕራይዝ ዜና እንሰማለን። ከወዲሁ የኖቲንግሃም ፎረስት ኃላፊዎች በአሰልጣኝ ፍለጋ እንቅስቃሴ ጀምረዋል እያሉ ነበር። እንደተጠበቀው እንግዲህ ጨዋታው ተጠናቆ 17 ደቂቃ ብቻ ነው ለውሳኔ የፈጀባቸው። በፍጥነት አንጅን ፖስተኮግሉን ያሰናበቱት በፕሪሚየር ሊጉ እግር ኳስ ታሪክ በ39 ቀናት ቆይታ የተሰናበቱ የመጀመሪያና ብቸኛ አሰልጣኝ ሆነዋል። በእንግሊዝ እግር ኳስ አይደለም፣ በፕሪሚየር ሊጉ እግር ኳስ ታሪክ። በእንግሊዝ እግር ኳስ ታሪክ እንደምታውቁት ፈጣኑ ተሰናባች አሰልጣኝ ሳም አላርዳይስ ነው። ከእንግሊዝ ብሔራዊ ቡድን አሰልጣኝነት ከ30 ቀን በኋላ ከአንድ የብሔራዊ ቡድን ጨዋታ በኋላ በፍጥነት ነበር የእንግሊዝ ብሔራዊ ቡድንን የማይመስል ወይም እንግሊዝን የማይመስል አስተያየት ከጨዋታ በኋላ ሰጥተው ያልተገባ ባህሪ ምክንያት በቀጥታ ሳም አላርዳይስን ያሰናበቱት። ከዛም በኋላ የተወሰነ ፈጣን ውሳኔ አንጅን ፖስተኮግሉን ከ39 ቀናት በኋላ የዛሬ 40 ቀን ነበር። በነገራችን ላይ ልክ ኢንተርናሽናል ብሬክ እንደተጠናቀቀ ማለት ወደ የሊግ ጨዋታ የመጀመሪያ ዙር ተጠናቆ ወደ ኢንተርናሽናል ብሬክ መጓዝ ተጫዋቾች እንደጀመሩ ማክሰኞ ምሽት ነበር በቀጥታ ኑኖ ስፒሪቶ ሳንቶስን በአንድ ደብዳቤ ከስራቸው ላይ ያሰናበቱት። በቀጣይ ሳምንት አንጅን ፖስተኮግሉን ቀጠሩ። የመጀመሪያ ጨዋታቸው የነበረው ከአርሴናል ጋር በሽንፈት ጀመሩ። አሰልጣኙ እድለኛ አልነበሩም። በተለይ የትናንትናውን ጨዋታ ለተመለከተ የመጀመሪያው 45 የነበረው ቼልሲ ፍጹም በስህተት የተሞላ ያልተረጋጋ፣ ለኖቲንግሃም ፎረስት በር የከፈተ። እንግዲህ ተጫዋቾች በአሰልጣኙ የስልጠና ስልት ደስተኛ ላይሆኑ ይችላሉ። ይሄ የጨዋታ ስልት ደግሞ ተጫዋቾችን እንዲለግሙ የሚጋብዝም ሊሆን ይችላል እንጂ የኖቲንግሃም ፎረስት የመጀመሪያ 45 እንቅስቃሴና የቼልሲ ተደጋጋሚ ስህተት ቢያንስ ኖቲንግሃም ፎረስት አንድ ግብ የማግኘት አድቫንቴጅ ነበረው በትንሹ በጨዋታው። ግን የጨዋታው ጊዜ በሄደ ቁጥር ቼልሲ አንደኛ የማሰቢያ ጊዜ፣ የመረጋጋት ራሱን መልሶ የሚያገኝበትን የታክቲክ ማሻሻዮችን እርምጃዎችን እንዲወስድ ጊዜ እየከፈተ የመጣ ነበር። ኖቲንግሃም ፎረስት እድሎችን ባባከነ ቁጥር ቼልሲ ጨዋታው ላይ የሚቆይበት ደቂቃ ከፍ እያለና ራሱን መልሶ ለማግኘት አንድ ሞመንትን ነበር ሲጠብቅ የነበረው። በዚህም እንግዲህ ከረፍት በፊት ምንም አይነት ግብ ኖቲንግሃም ፎረስት ሳያስቆጥር የቼልሲ ተደጋጋሚ ስህተትና የተጫዋቾች አላግባብ ፓሶች የመቆራረጥና ይሄ በሜዳ ውስጥ የነበረው የቼልሲ የመጀመሪያ 45 ቅንጅት የክለቡን እንቅስቃሴ ወደ
ከፍተኛ ሁኔታ ስጋት ውስጥ የሚከት ነበር። ነገር ግን ስለ ኤንዞ ማሬስካ ብዙ ሊደነቁ የሚገባ አሰልጣኝ ነው ስንል ነበር። ይሄ የውድድር ዓመት ሳይጀምር ይሄ ቼልሲ ቡድን ግንባታ ቀላል የሚባል አይደለም። ሙሉ አይደንቲቲው ፈርሶ እንዲገነባ እየተደረገ ያለ ቡድን ነው። በሞሪሲዮ ፖቼቲኖ መልክ ሊይዝ አልቻለም። በግራም ፖተር፣ በቱሄል፣ በተለያዩ አሰልጣኞች። ኤንዞ ማሬስካ ግን ወደ አንድ ካራክተር ቡድኑ ወደ አንድ ሀዲድ እያስገቡ ነው የሚገኙት በተቻላቸው አቅም። ይህንንም ከሚያደርጉበት ትላልቅ የታክቲክ ውሳኔዎች መካከል ለምሳሌ የዚህ ቡድን 3 ቋሚ አማካዮች በሌሉበት ጨዋታ ነው። ሞሲ ካይሴዶ ከቤንች ነው የጀመረው። ኤንዞ ፈርናንዴዝ በጨዋታው አልነበረም። በተመሳሳይ ደግሞ የክለቡ ቁልፍ የክሬቲቪቲ አቅም የማጥቃት ምሰሶ የሆነው ኮል ፓልመር ለቀጣይ 6 ሳምንት በጉዳት ምክንያት ከሜዳ እንደሚርቅ ተነግሮ ብዙ የታመነበት ኒኮላስ ጃክሰንን ለሽያጭ አወጣ። የፊት መስመር ተጫዋች ሊየም ዴላፕ በተጎዳበት ጨዋታ የተከላካይ ክፍሉን በርካታ ተጫዋቾች የሉ። እነዚህ ሁሉ ተጫዋቾች በተጎዱበት ከረፍት በኋላ ቡድኑ በቋሚነት ሲጠቀማቸው የነበረውን 2 አማካይ ነው በቀጥታ ለመቀየር የወሰኑት እና የታክቲክ ሽግሽግ ለማድረግ ቀጥተኛ እርምጃ የወሰዱት። እንደውም ከተመለከታችሁ እኮ የቼልሲ የመጀመሪያ አስተላለፍ የነበረው ማሎ ጉስቶ እንደ ኢንቨርትድ ፉልባክ እንዲጫወት በማድረግ አማካዩን እንዲያግዝ ሩስ ጀምስንና ላቪያን ለማጣመር ነበር አሰልጣኙ ያሰቡት። ምንም አይነት ኮንሲስታንሲ ሊያሳይ አልቻለም። ቡድኑ መረጋጋት በየትኛውም ደቂቃ ላይ ከረፍት በፊት ሊረጋጋ ባለመቻሉ ከረፍት በኋላ ተቀይረው ወደ ሜዳ ከረፍት በኋላ ሲገቡ ሮሚዮ ላቪያን አሁንም ልክ እንደ ኮል ፓልመር ይሄ ተጫዋች ሳያገግም ሪስክ ወስደው አሰለፉ። ለ6 ሳምንት ከሜዳ ራቀ። ስለ ፓልመር በተደጋጋሚ ስናነሳ ነበር። 100% በሶፍት ቲሹ ጉዳት ምክንያት ተጫዋቹ አሁን ላይ በሙሉ ፊትነስ ላይ አይገኝም። ኤንዞ ማሬስካ ሪስክ እየወሰዱ ነው ስንል ነበር። ተጫዋቹ ለ6 ሳምንት አጡ። በተመሳሳይ ፊትነሱ ሳይስተካከል ወደ ሙሉ አካል ብቃት ሳይመጣ የጨዋታው አስገዳጅነት እንቅስቃሴው ምንም አይነት ቼልሲን በካራክተር ደረጃ ተመሳሳይነት ባህሪ ሊያሳይ አለመቻሉን ተከትሎና ራሱን ለአደጋ እያጋለጠ መምጣቱ የተመለከቱት አሰልጣኙ እንግዲህ በድጋሚ ሪስክ ወስደው ሮሚዮ ላቪያን በሞሲ ካይሴዶ፣ አሌሃንድሮ ጋርናቾን በጂሚ ጊተን፣ አንድሬ ሳንቶስን በማርክ ጉይ የጨዋታው አንዱ ውጤት ቀያሪ የነበረውን ተጫዋች 3 ተጫዋቾችን ባንዴ በመቀየር ባንዴ ነው የጨዋታውን ልዩነት የቀየሩት። የኃይል ሚዛን ለውጥ ነው የተደረገው። በቀጥታ የጨዋታው እንቅስቃሴ ወደ ቼልሲ ነው ሺፍት ያደረገው። ልክ 49ኛ ደቂቃ ላይ አይታችሁ ከሆነ በቼልሲ ቤት በብዛት ለምን እንደሆነ አላቅም፣ በብዛት በሚዲያው ላይ ሲደነቅም አንመለከትም ወይም የተለየ ትንተና ሲሰጥበት። በፕሪሚየር ሊግ ላይ እኮ አነስተኛ ኳሊቲ በዚህ ስታንዳርድ ካላቸው ተጫዋቾች ውስጥ ወይም በፕሪሚየር ሊጉ አንድ የተሟላ የክንፍ ተጫዋች ብንል አሁን ስለ ክላስ አይደለም፣ የተሟላ የክንፍ ተጫዋች በጥሩ እድሜ ላይ የሚገኝ እንደ ፔድሮ ኔቶ በሁለቱም ክንፍ በተመሳሳይ ሁኔታ የሚጫወት እኮ የክንፍ ተጫዋች ያለ አይመስለኝም በዚህን ሰዓት በፕሪሚየር ሊጉ ብቻ ሳይሆን በአብዛኛው ትላልቅ ሊጎች ውስጥ። ለምሳሌ ፒኤስጂ 3ቱ የፊት መስመር ተጫዋቾች ሺፍት እያደረጉ በክንፍ በኩል ይጫወታሉ። የፔድሮ ኔቶ ግን ፔስ፣ ፔኔትሬሽን፣ የድሪብል ስኪል እና ካያችሁ የእግሮቹን ፍጥነት፣ የእግር አጣጣሉ በጣም ለተጋጣሚ ተከላካይ ለመከላከል በሚፈትን ሁኔታ ነው። እንደውም እኮ ከፔድሮ ኔቶ ክሬት የሚደረጉ ቻንሶች በቼልሲ ቤት በዛ ልክ ግቦች አይቆጠሩም። በፕሪሚየር ሊጉ ወደ ተጋጣሚ መጫወቻ ቦክስ አደጋ የሚፈጥሩ ቀጥታ ክሮስ በማድረግ እኮ እስካሁን ድረስ የሚወዳደረው የክንፍ ተጫዋች የለም። እያንዳንዱ ኳስ አደጋ የሚፈጥር ነው። የድሪብል ስኪሉ፣ ውሳኔው ወደ ሁለቱም ፖዚሽን አዘንብሎ መጫወት የሚችል በተለይ የፔዳላዳው ፍጥነት አሁን በዚህ በዘመናዊ እግር ኳስ ብዙ ማንመለከተውን ፍጥነት ነው ኔቶ ላይ የምናየው። ከዊሊያም የቀድሞ የሊቨርፑል ፍልባክ ከነበረው የኖቲንጋም ፎረስት የቀኝ ተመላላሽ ጋር የነበረውን እዛ ጋር ፔስና የተጫዋቹ ፍጥነትና
የቡድን አጋሩን ታይሚንግ ጠብቆ ክሮስ ያደረገበትን መንገድ በድጋሚ ምስል ተመልከቱ። አስደናቂ እንዲህ አይነት ክሮሶችን እኮ በፕሪሚየር ሊጉ ከተመለከትን ቆየን። ይዞ ወደ መሀል የሚገባ እንጂ ከዳር ላይ ክሮስ የሚደረግ ኳስ አንድ ቡድን ቢግ ቻንስ ሲፈጥር አንመለከትም በብዛት። እንደውም አልፎ አልፎ ሳካ ክሮስ የሚያደርጋቸው ኳሶች ይሻላሉ፣ በአብዛኛው አንመለከትም። የክንፍ ተጫዋቾች ይዘው እንዲገቡ ነው የሚፈለገው እንጂ ሴንተር እንዲደረግ አይፈለግም አሁን በአብዛኛው ቡድኖች ውስጥ ምናየው። እና ደግሞ እግራቸው ውስጥ ኳስ ይቆያል በጣም። እነ ግሪሊሽን ተመልከቱ፣ ድሪብል እያደረጉ ይቆያሉ። ጋክፖም አሁን ዘንድሮ ውጤታማ አይደለም። የኔቶ ኳስ በቀጥታ አቼፖንግ ያስቆጠራት 6 ያርድ ውስጥ የተገኘበት ኤንዞ ማሬስካ ብዙ የሚያምንበት ወጣት ተጫዋች በመጨረሻም እንግዲህ ቼልሲን ቀዳሚ ያደረገ አስደናቂ ክሮስ ከአስደናቂ ተጫዋች ተደርጎ ቼልሲ መሪ ሆነ። የቼልሲ ማጥቃትና ጫና መፍጠር ወዲያው ነበር የቀጠለው። ከኢብራሂም ሳንጋሬ የተነጠቀው ኳስ በጥሩ ትራንዚሽን ወደ ኖቲንጋም ፎረስት ወደ አደጋ ክልል ከተጓዘ በኋላ ማርክ ጊይ ላይ የተሰራውን ጥፋት እንግዲህ ሪስ ጀምስ እና ኔቶ ተቀባብለው በግሩም ሁኔታ ኔቶ ራሱ አስቆጠረ። 1 ግብ 1 አሲስት በ3 ደቂቃ ልዩነት ኖቲንጋም ፎረስት ላይ በፈጠሩበት ጫና አድቫንቴጅ መስጠት። አሁን ቼልሲ ውስጥ የምናየው አዲሱ ካራክተር ቼልሲ ከበለጠ በበለጠበት ሰዓት ግብ ያስቆጥራል። የትኛውም ተጋጣሚ እስካሁን ድረስ ያየ ነው። ለመጨረሻ ጊዜ ከኢንተርናሽናል ብሬክ በፊት በነበረው የሊቨርፑል ጨዋታ ከረፍ በፊት ዶሚኔት ነበር ቼልሲ። በሞሲ ካሴዶ ግሩም ግብ መምራት ጀመረ። ከዛን ከረፍት እንደገቡ የመጀመሪያ 25 ደቂቃ ብልጫ ተወሰደበት። የመጨረሻ 20 ደቂቃ እና 15 ደቂቃ ብልጫ ለመውሰድ ተመሳሳይ የታክቲክ ለውጥ ነው ያደረጉት። ሁለቱ ተከላካዮች ሲጎዱ የሚቆይሯቸው ተጫዋቾች በቦታው ላይ አስተማማኝነታቸው እያነሰ ሲመጣ ከፊት መስመር 2 የክንፍ ተጫዋች ቀይሮ በማስገባት በስቲቫው እና በጊተን ተቀይሮ የገባው ብራዚላዊ ልጅ አስቆጥሮ ከሻምፒዮኑ ሊቨርፑል ጣፋጭ 3 ነጥብ አገኙ። ተመሳሳይ ውሳኔ ውጤት ለመቀየር የጨዋታውን ልዩነት ለመፍጠር በጨዋታው ላይ የታዩ ክፍተቶችን በፍጥነት መወሰን። አሁን አንዳንድ አሰልጣኞች ስራቸውን የሚያተርፉት ሙያቸው ላይ ዘላቂ የሆነ ግንባታና የተረጋጋ ቡድን እንዲገነቡ ጊዜ እንዲሰጣቸው ከሚያስችሉ ጉዳዮች መካከል አንዱ ውሳኔያቸው። ተጫዋች ለመቀየር አንዳንድ ክለብ ካስተዋላችሁ 65-70 ደቂቃ መሙላት አለበት። ይታገሳሉ እስከዛ ድረስ። ሜዳ ውስጥ ይዘው የመጡት የመጀመሪያ ወይም ቡድኔ በዚህ ጨዋታ መንገድ ያሸንፋል ብለው ያመኑበትን የጨዋታ ስልት ደጋግሞ ይሞክራሉ። በዛን ሰዓት ደቂቃውም እየገፋ ነው፣ ተጋጣሚም ስትራክቸሩን እያጠናከረ ነው የሚመጣው። ባያስቆጥር እንኳን የመከላከል ጥንካሬውን መልቀቅ አይችልም። ስለዚህ ዘግይቶ የሚወሰኑ ውሳኔዎች ሁሌም ቡድንን ዋጋ ያስከፍላሉ። ማሬስካ ግን በቅርብ ሳምንት እያሳዩ ያሉት የውሳኔ አቅም ግን የሚደነቅ ነው። ጨዋታውን ለመቀየር የሚያስፈልገውን ውሳኔ በአስፈላጊው ሰዓት። አሁን እነዛ 3 ተጫዋቾች መቀየራቸው ጨዋታው ላይ የሶስቱ ተጫዋቾች ተቀይሮ መግባት 3 የተለያየ አይነት ግብ ቼልሲ እንዲያገኝ ምክንያት ሆነ። ክፍት ከሆነ እንቅስቃሴ፣ ከቆመ ኳስ በቀጥታ ቼልሲ ከሲቲ ግራውንድ ጣፋጭ 3 ነጥብ ይዞ አስደናቂ ድል፣ በርካታ ተጫዋቾች በተጎዱበት የቡድኑ አለመረጋጋት፣ ከኋላና ከፊት መስመር መናጋቱ፣ በአማካይ ስፍራ 3 ወሳኝ ተጫዋቾች በቋሚነት ባልጀመሩበት፣ አንዱ ተጫዋች የማች ፊትነስ ክፍተት እያለበት ሪስክ ወስደው ቀይሮ አስገብተው እንግዲህ አሰልጣኙ አስፈላጊውን ነጥብ በአስፈላጊው ሰዓት አስፈላጊውን ውሳኔ ወስነው ቼልሲን ባለድል ያደረገ ግሩም ውጤት ነው የተመዘገበው እና ለቼልሲ ውጤቱ በሁለተኛ 45 በነበረው እንቅስቃሴ 100% የሚገባው ጨዋታውን ተረድተዋል። ኤንዞ ማሬስካ የቱጋ ክፍተት እንዳለባቸው የቱጋ ተጫዋች ለውጥ ቢያመጡ በፍጥነት የዚህን ጨዋታ ውጤት እንደሚቀይሩ አምነው ያንን ውሳኔ በፍጥነት ወሰኑ። ጨዋታው ላይ 3 ንጹህ ግብ አስቆጥረው ባለድል ሆኑ። ነገር ግን የጨዋታውን ቁጥር ለተመለከተ ሁለተኛ 45 ለተመለከተና የመጀመሪያ 45 ለተመለከተ የጨዋታው ውጤት እንዲሆናል ብለው መገመት በጣም የሚከብድ ነው። ለምሳሌ ኖቲንጋም ፎረስት 2.43 ኤክስጂ ክሬት አድርጎ 12 ሙከራ አድርጎ አንድም ግብ አላስቆጠረም።
ቼልሲ ወደ 1.2 አካባቢ ኤክስጂዎችን ባነሰበት፣ ነገር ግን በሙከራ በኩል 17 ሙከራ አድርጎ 6 ኢላማውን የጠበቀ 3ቱን ማስቆጠር ቻለ። ኖቲንጋም ፎረስት ከቼልሲ የተሻለ ኳስ በተጋጣሚ በቼልሲ የመጫወቻ ቦክስ ውስጥ መንካት ችሏል። 23 ኳስ፣ ቼልሲ 20 ኳስ ነው መንካት የቻለው። ነገር ግን የቼልሲ አስደናቂ የጨዋታ ፕላን ሁለተኛ 45 ላይ በአንዴ ነው ሺፍት ማድረግ የቻለው እና ለዚህ ደግሞ 100% የአሰልጣኝ ኤንዞ ማሬስካ የጨዋታ ፕላን ሁለተኛ 45 ከፍተኛውን ድርሻ ይወስዳል እና ወጣቱ የ19 ዓመት ተከላካይ ባስቆጠረበት በግሌ ምርጡ የሊጉ የክንፍ ተጫዋች ጤናማ ይሁን እንጂ መቼም ለተጋጣሚ ፈተና የሆነው ፔድሮ ኔቶ አስቆጥሮ አሲስት አድርጎ ባሸነፉበት፣ እንዲሁም አምበሉ ሪስ ጀምስ ሶስተኛዋን ግብ አስቆጥሮ እንዲሁም ግብ የሆነ ኳስ አመቻችቶ አቀብሎ ለፔድሮ ኔቶ የቅጣት ምቷን እንግዲህ የመጨረሻ ተች እንዲመታ ያመቻቸበትን መንገድ እንግዲህ እንደ አሲስት ነው የሚቆጠረውና ቼልሲ 3-0 ከሲቲ ግራውንድ ወሳኝ ጣፋጭ 3 ነጥብ ይዞ መመለስ ችሏል። በጨዋታው ከተመለከትነው አንዳንድ ትዕይንቶች መካከል ኤንዞ ማሬስካ ልክ ቡድናቸው 2-0 መምራት እንደጀመረ ሶስተኛው ግብ ሳይቆጠር በፊት እነ ኢስቲቫውን ቀይረው ሲያስገቡ አንድ የታክቲክ ወረቀት ጽፎ በመስጠት እንግዲህ ሪስ ጀምስ አንብቦ ለሞሲስ ካሴዶ እንዲሁም ሜዳ ውስጥ ያሉ ተጫዋቾችን በአጠቃላይ የተወሰኑ ተጫዋቾችን እየዞረ ጽፎ የተሰጠውን ሚሽን ሲያስረዳ ነበር ወይም ለተጫዋቾች ሲነግራቸው ነበር እና በጨዋታው ላይ የተመለከትነው አሁን ሌላኛውም ለኤንዞ ማሬስካ ትልቅ ራስ ምታት ለወደፊት ይህን ጉዳይ እንግዲህ ይህን የዲስፕሊን ጉዳይ ከጊዜ ወደ ጊዜ ለቼልሲ ፈተና ሆኗል። አሁን በዘንድሮ የውድድር ዓመት ለቼልሲ ከባዱ ጉዳይ የቀይ ካርድ ጉዳይ ነው። የመጀመሪያ ቀይ ካርድ ቡድኑ የተመለከተው ከማንቸስተር ዩናይትድ ጋር ነበር። ሮበርት ሳንቼስ ከብራይተን ጋር ቻላባ ደገመ፣ ከቤኔፊካ ጋር ጆዋው ፔድሮ፣ ከሊቨርፑል ጋር አሰልጣኙ፣ ትናንትና ደግሞ ማሎ ጉስቶ። ቼልሲ በዘንድሮ የውድድር ዓመት 5ኛ ቀይ ካርድ በሁሉም ውድድሮች። ይሄ ለቡድኑ ዲስፕሊን ከባድ ነው። ምክንያቱም በወሳኝ ሰዓት አሁን እንደ ማንቸስተር አይነት ጨዋታ በጊዜ አንድ ተጫዋች በቀይ ካርድ የሚወጣ ከሆነ ቡድኑ የጨዋታውን አብዛኛውን ደቂቃ በ10 ተጫዋች ሊጫወት ነው። ትናንትና እንደውም እኮ ማሎ ጉስቶ ሲወጣ ቼልሲ አድቫንቴጁን ከፍ አድርጓል። ነገር ግን ለቀጣይ ጨዋታ ቡድኑ በእንዲህ መልኩ በጉዳት እየታመሰ ተጫዋች እያሸጋሸጉ የቡድን ባላንሱን ለመጠበቅ በሚቸግር ደረጃ ወሳኝ ቦታዎች ላይ ትላልቅ ተጫዋቾች እየጎደሉ አንድ ተጫዋች በቡድን ውስጥ በወጥነት የሚያገለግል የቋሚነትን ቦታ ያልተነፈገ ጌም ኮንሰንትሬሽኑ ማደግ ያለበት ቲሙን አዳፕት ያደረገ ተጫዋች ከጨዋታ በቀይ ካርድ መውጣት የለባቸው። ይሄ ለኤንዞ ማሬስካ ትልቅ የቤት ስራ ነው። ይሄ ጉዳይ ቼልሲን በድምር ውጤት ለወደፊት ነው አደጋ ውስጥ የሚከተው። ምክንያቱም በሽግሽግ እንዲህ አይነት የተጫዋቾች ለውጥ በሚያመጡ ውጤቶች ብቻ የውድድር ዓመቱ ሊጠናቀቅ አይችልም። ቡድኑ በአንድ አይነት ካራክተርና የማሸነፊያ መንገድ መዝለቅ አለበት። ለዚህ ደግሞ የተሟላ ስብስብ ያስፈልጋል። ጉዳቱ ራስ ምታት ሆኖ ቀይ ካርድ ከተጨመረበት የተሟላ ስብስብ አሰልጣኙ አያገኙም። የቡድኑ ውጤት አደጋ ውስጥ ነው የሚገባው እና አሁን ደግሞ ትናንትና ማሎ ጉስቶ በቀይ ካርድ ከሜዳ በሁለት ቢጫ ካርድ ከሜዳ ተወግዷል እና 5ኛ ቀይ ካርድ በዘንድሮ የውድድር ዓመት። ይሄ ክፍተት ነው አሁን በቼልሲ በኩል በተናጠል የሚነሳው። የክለብ ወርልድ ካፕ ጫና በፈጠረው ተጽዕኖ በርካታ ተጫዋቾች እየተጎዱ የቡድን ባላንሱ እየተናጋ፣ ግን ቼልሲ ነጥብ እየጣለ አይደለም፣ እያሸነፈ ነው። ያውም ጠንካራ ጨዋታ በሜዳውም ከሜዳውም ውጭ። ለኤንዞ ማሬስካ ግን የዘንድሮ የውድድር ዓመት አስደናቂ ነበር። ጥሩ ጀመሩ። ለ4 ተከታታይ ጨዋታ ከባድ ፈተና ውስጥ ገቡ። በድጋሚ አንሰራሩና ተከታታይ ጨዋታ ማሸነፍ ቻሉ። ይሄ ቼልሲ የተወሰኑ የወጥነት ችግር ቢስተዋልም ግን ቡድን ውስጥ ያለው መብት የሚያስፈልጋቸው ይሄ ጉዳት፣ ጫና፣ የተደራራቢ ጨዋታና
ተጫዋቾች ያለ እረፍት ያለ ሪከቨሪ በቂ ፕሪሲዝን ሳይሰሩ የጀመሩበት የውድድር ዓመት ግን በእንዲህ መልኩ መቀጠሉ ለአሰልጣኙ አስደናቂ ነው እና ኢንዞ ማሬስካን ማድነቅ ያስፈልጋል። ቼልሲን ወደ 6ኛ ደረጃ ከፍ ያደረገ ጣፋጭ ውጤት በኖቲንግሃም ፎረስት ሜዳ ተጎናጽፈው እንግዲህ ሰማያዊዎቹ ተመልሰዋል። ጣፋጭ 3 ነጥብ ከኖቲንግሃም ፎረስት ለኢንዞ ማሬስካ ምርጥ እና አስደናቂ ውጤት ነበር። በአጠቃላይ የቼልሲና የኖቲንግሃም ጨዋታ ይህን ይመስላል። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ። ከሀገር ውጭ የምታደምጡ በሱፐር ስቲከር፣ በሱፐር ቻት፣ በሱፐር ታንክስ ድጋፍ እንድታደርጉ በአክብሮት እየጋበዝን በሃላንድ እና እስቲ በፔፕ ጋርዲዮላ ማንቸስተር ሲቲ የኤቨርተን 2-0 ድል ዙሪያ ደግሞ የተወሰኑ ነጥቦች የምናነሳበትን ፕሮግራም ይዘን እንመጣለን። ዛሬ የሚደረገውን የሊቨርፑል እና ማንቸስተር የአንፊልዱን ፍልሚያ በተመለከተ የምናነሳቸው ነጥቦች አሉ። በድጋሚ ወደ እናንተ ተመልሰን እስከምንመጣ ድረስ ሰላም ቆዩ።